ጉድ ፈኪሃ ጋይስ። አሁን ፈኪሃን ቢሰድቧት ማለቴ ብንሰድባት እኔ እንኳን ስድብ አልችልም። አሁን ፈኪዬ ብንሰድብሽ ምን ይመስልሻል? ምን ትያለሽ? ማነው ተጠያቂ? ጋይስ ልጅቷ ጨለለች። ኢሳም አንድ በላት። እየባሰ ነው ጉዳዩ። ወዴት እየሄድን ነው? ልጅቱ መክረማንም እንጃ። ኢክሩዬ ታይ ንቂ እባክሽ። ይቺ ልጅ አጥብቃ ነው የመጣችብሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዘይነብ እንድሪስ ዩቲዩብ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት የዓለም ክፍል ሰላማችሁ ብዙ ትትርፍ ይበል እያልኩኝ እንደው አለፍ ስል ቲክቶክ ላይ ማንም ባገኘ ጥሩ ነው። ፈኪሀዬ አንተ ልጅ ወድጄ ምናምን እኔ ዘፈን አልችልም በነገራችን ላይ የሰማሁትን ራሱ ደግሞ ማለት በጣም ነው እንትን የሚለኝ እና እየዘፈነችለት ነው ለኢሳም አድርሱለት እያለች ማለት ነው። ወይኔ አህሙ ግን ተበልተሃል። እኔ ለአህሙ አላዝንም። ለምን እንደማላዝን ታውቃላችሁ? የነባ ግፍ ነው። የነባ ግፍ እንደዛ እያለቀሰች እንደዛ ተጎድታ ሁሉን ነገር እርስት አድርጎ ድጋሚ ህይወት አንድ ብሎ ከፈኪ ጋር ጀመረ። ይኸው ዛሬውኑ ሳታዋጣው ሳታዛልቀው መሀል ሜዳ ላይ ጥላው ሄደች ማለት ነው። ፈኪሃን ያመነ ድሮ ፈኪን ያመነና ውሃ የዘገነ አንድ ነው። ፈኪሃን ያመነና ውሃ የዘገነ አንድ ነው። እና አሁን ፈኪሃን ይሄ ዩቲዩበር ይሄ ኮሜንታተር ቢሰድቧት ማን ነው ተጠያቂ? ጋይስ እኔ እንደ ሀሳብ ነው እያቀረብኩ ያለሁት። እኔ አልሳደብም። ከድሮም ጨዋ ነኝ። በሆነ ሰዓት ብቻ በሶፊ ጉዳይ ነው እንትን ያልኳት። ግን የሁለቱም እህቶቼ ናቸው፣ ወዳቸዋለሁ። ለማንኛውም ይመቻችሁ። እናንተ ከሌላችሁ ዩቲዩብ አይደምቅም። እናንተ ከሌላችሁ እኛም አንሰራም። እና አንዳንዴ ለዩቲዩብ ተብሎ የሚሰራው ነገር ለዩቲዩብ ተብሎ የሚደረገው ነገር የሆነ ሰዓት መቼም ትክክለኛ ህይወት ይኖረናል። ለዛ ህይወታችን እጅግ በጣም ተጽዕኖ ይፈጥራል ብዬ ነው የማስበው። እና እባክሽ ፈኪ ወደ ራስሽ ተመለሺ። ኢሳም ያንቺ ሊሆን አይችልም። ኢሳም የኢክራም ነው፣ አለቀ። ኢሳም የኢክራም ነው። ስለዚህ አንቺም ከአንዱ ጋር የራስሽን እንትን ሀላልሽን እንትን ብለሽ በሀላል መንገድ ተሰብሰቢ። በቃ የእውነት ከዚህም ጋር ማለቱ ጥሩ አይደለም። ዛሬ ላይ የዘራሹ ነው ነገ ጧት የምታጭጂው ማለት ነው። እና ፈኪሃ እባክሽ ስም ከጠፋ ስም አንድ ጊዜ ከተበላሸ እውነት ዋጋ ያስከፍላል። ሁሌ በዚህ ልጅነት ውስጥ ሁሌ እየዘለልሽ ሁሌ እየጨፈርሽ ሁሌ ከዛም ከዚህም ጋር እያልሽ መኖር አትችይም። የሆነ ሰዓት በቃ እድሜም ይገድብሻል። የሆነ በቃ ሁሉም ነገር ሲገባሽ የምትገደቢበት ሰዓት ይመጣል። ያኔ ደግሞ በሰራሹ ስራ ዛሬ ላይ ባደረግሽው ነገር ጸጸት ሊመጣብሽ ይችላል። ከመጸጸት ዛሬ ላይ ማስተዋል አለብሽ ብዬ አስባለሁኝ። ምክንያቱም ከማየው አንጻር ከምታደርገው አንጻር ነው ይሄን እየተናገርኩ ያለሁት። እና ለማንኛውም ውድ ተመልካቾቼ እስኪ ላይክ አድርጉኝ ጋይስ፣ ተው ላይክ አድርጉኝ። የመስራት ፍላጎት ራሱ የሆነ ወደታች ወርዷል። እና እስኪ ብቅ እንዴል አበረታቱኝ። ለማንኛውም አበረታቱኝ። ወዳችኋለሁ። ይችን አጭር ቪዲዮ ለእናንተ ላጋራችሁ ብዬ ነው የመጣሁት። መልካም ጊዜ ባይ